አቤት ቅሌት አቤት ቅሌት አቤት ቅሌት ሼባው ሃንግማን በጠራራ ፀሐይ ሃንግ ያዘ ሃንግማን እኮ በጠራራ ፀሐይ እኮ ሃንግ ይዞ እኮ አቅም አንተ ምን አይነት ቅሌታም ሰውዬ ነው እንኳን አንተ ባለፈ ትርፌ እንደዛ ለጥልጣለቀቀች የዛኔ እኮ እንዲያርክ ብዙ ምክንያቶችን አቀረብክ በቃ ላለማመን በትርፌ እንዴት ነው በሌሊት መጫወት የለመደ በሌሊት ቆቅ የለመደ ቡድን መጥቶ በሜዳና በደጋፊ ፊት እንዴት ነው ነጥብ ይዞ የሚወጣው ደግሞ እኮ ቀጠቀጡ እኮ ዛሬ በእውነት ነው በእውነት ቼልሲ ዛሬ ጥሩ በቃ እኔ በቀን እንዲምትጫወት አይመስለኝም ነበር ቼላው የምሬን ነው ማለት አክብሬሃለሁ ቶፕ ፎር መተጫወተው መመስሎ አንተ ነህ ጀለስ አይደለም የምሬን ነው የምላችሁ ለማንኛውም ግን ዘንድሮ ቶፕ ፎር ማለት ነው እንግዲህ ከአቅም በታች የተጫወቱ ቡድኖች የሚሳተፉበት ቶፕ ፎር ቢኖር የዘንድሮ ቶፕ ፎር ነው የምሬን ነው ለማንኛውም ቼልሲ 1 ሊቨርፑል 1-1 ተጠናቋል ጫወታው በጣም ያሳዝናል እኔ ያዝኛለሁ ይሄንን ጫወታ በማየቴ በመሳ ሰዓት በእውነት ምሳዬን እንዲያቀለሽልሽኝ ያደረገኝ ይመጃል ለማንኛውም ሊቨርፑል 1 ቼልሲ 1 የሶፊን እዚህ አምጥቼ እሰካለታለሁ ሃንግማን ወረዳሉ ይላዘፍ ነው ገባ ሲዘፍን ሰው ደግሞ ታምታ ድምጹ ያበደ ነው ገባ ባበደ ድምጹ ላስለቀሰው ጠርቸው እንደተለመደው ሊቨርፑል እየተቀጠቀጠ ነው እሺ ያለፈው ሳምንት በድል ነበር ምናምን ስትባለቀስክ ማን ዩናይትድ ቀጥቅጦ ነበር እመን አሁን አንድ ኩል ስለሆናችሁ አልተቀጠቀጥኩም ምትል ነው እኔ 15ኛ ደቂቃ ላይ ነው የመጣሁት ገባር ውጪ ነበርኩ ስመጣ ግን ሊቨርፑል እየመራ ነበር ግን የሚመራ አይመስልም አባቴ ገባር ነው ያገባም አይመስልም ኳስ የነካም አይመስልም በድል ያገባ ነበር ይመስለው ጎሉን አላየው ቼልሲ ነው ጽድት ያለ ጭቡ እየጮተ ያለው ማለት ገባር ነው ኤንዞ እንደዚህ ዝም ብሎ መጥቶት እንደዚህ በእጁ እንደዚህ ገፍትሮት እኮ ቢያገባው ራሱ ይገባ ነበር ማን ምን ሼ ነው ኮኦርዲኔሽን የሚባል ነገር ወፍ አባቴ ይሄን ጨዋታ ተሸነፍ ብቻ እኔ ቃል ይገባላል ይሄን ጨዋታ ተሸነፍና መቀለጃ ነው ማድረግ እናቴም አንተ በሜዳ አንፊልድ ላይ በቼልሲ እኮ ጎል ማግባት ያቃተው ቡድን እንኳን አይደለም ነጥብ ማግኘት ገባ አይደለ ሚታወቀኝ ነገርስ ሊቪያንስ ሚታወቀኝ ነገርስ ይሄው አቻወጣን እንደውም ተመስገን ነው ቼልሲ ፈርስት ሃፍ ያባከኑት እድል እንጂ እንደኛማ ቀሽምነት ከምሬን ነው መላችሁ እኔ እንደዛ ቶተናም ቲሞች ሺት ሆኖ ሲመጡ እኛ ላይ አቅማቸውን እንደሚያበረቱ ጠርጥሬ ነበር ከዚህ ውጪ ይሄ ጨዋታ እንደማይሆን ትንሽ ስጋት ነበርኝ ከምሬን ነው መላችሁ ሆኖ ለምንድነው ሪዮ ኤንጉሞሃ የተቀየረው ልረጋጋሽ ፋሚሊ ማሸነፍ ኮይን ጨዋታ እንችላለን ፋሚሊ ግን ሁለት እንደው ጋክቦ መጥፎ እንኳን በነበረ ሰዓት አሁን እንደውም ሰሞኑኛ እኮ ብቃቱ ምርጥ ነበር እውነት እሱ ራሱ መቀየር አልነበረበትም ሪዮንም ቀይሮ እሱንም ቀይሮ ግራ ግብት ያለው አሰልጣኝ አላቅም ሊቪያ ስረጋጋ ለምጣ ይሄው አንድ ነጥብ ቼልሲ አግኝቶ ወጥቷል ከአንፊልድ ማለት ነው ይሄን እንኳን መበቀል አልቻለም ሲያስጠላ ጨዋታው 1-1 በሆነ ውጤት አልቋል እናቴ ትሙት አልደበረኝም በቃ አንተ ባለፈው ፎረስት ጋር ያየነው ጨዋታና የዛሬው እኮ ጭራሽ አይገናኝም እንዴ ግዴታ በስተክል እንዲጮቱ ተጫዋቾቹ በቃ ኤፍኤ ካፕ ፋይናል ላይ ለመሰለፍ በስተክል መጫወት አለባችሁ መባል አለባቸው ማለት ነው ኤኒዌይስ እንዴትም ብለን ኤኒዌይስ ማለት ነው ቀጣይ ሳምንት ፋይናል እንግዲህ ከሲቲ ጋር አለብን እና ይሄን ጨዋታ በስተክል ተጫውተን አሸንፈን ቢያንስ ዩሮፓ ሊግ መግባት አለብን እንጂ ወይ 9ኛ ወይ 10ኛ እንደምንጨርስ እያሳዩን ነው የሚገኘው ስለዚህ ይሄን ጨዋታ በደንብ ወጥረን መጫወት አለብን ሊቨርፑል ደጋፊዎችም ሰከንድ ሃፍ አሪፍ ነበራችሁ ፈርስት ሃፍኛ በደንብ ዶሚኔት አድርገናል አሮጊቷ ምንድነው ለወንድሜም ስጪው እንጂ ምንድነው እንዴ ለኔም እኮ ጣፍጦኝ ነበር ቼልሲ ደግሞ ዝም ብለህ ተቀበል ለጥልጥ እንጂ እንዴ ይጣፍጣል እናቴ ያሮጊቶ ይጣፍጣል ንኪውና ደግሞ መጥቼ ነኝ ምለጠልጥሽ ስጪው ብያለሁ ለወንድሜ ስጪው ለጥጪ ተለጠጂ አንቺ አርፈሽ ተለጠጪ ዋጋሽን ነው የምሰጥሽ መጥቼ አሮጊት ግም ለግም አብርሃስ ግም አንድ እኩል ጨርሰዋል ማለት ነው ደግሞ ኮቲ ባራቸው ቼሎ ደግሞ እንደ እኩያችን ነው አምንኛ ጋር ልትወራ እኩል ናችሁ ምንም የተለየ ነገር የለም እንደውም ቼሎ ይሻላል አንፊልድ መጥቶ ነው 1 ፖይንት ይዞ ቢሄዶ ማለት ቼሎ ግን ኮልዊል ማለት ነው ተጎርቶሙ ረበስማ በጣም ጎርቷችሁ ነበር እሱ ጉዳት ማለት እግዚአብሔርን ጸዴን የነበረችው ዛሬ ማለት ቴበው ሶስተኛ ላይ መጥቼ ቦታን ተረክቤ ነው የምጨርሰው አንተ ከኔ በላይ አትጨርስም ምናምን ያልከው በዚያ ጨዋታ ነው በርግጥ እኔ ገራርፌ ነው ነገሩን ያበላሽሁት ግን እዛም በፊት ባላስን አሸነፍክ እንጂ ምንም የሆነ አደገኛ ቡድን አይደለም እናቃል ወሬ ብቻ በቃ ቀዳዳ ግም ለግም አብረህ አዝግም
ለማንኛውም ቴሌግራም ቻናላችን ላይ እብድ ያሉ ቀመሮች ውስጥ ተደርጓል። ከ5 እና ከ4 በላይ እየገባህ ማፋፈስ ነው ማለት ነው። ይመቻችሁ። እጅግ በጣም አስገራሚውና አነጋጋሪ የሊቨርፑል ደጋፊዎች ተቃውሞ በዛሬው የሊቨርፑልና የቼልሲ የፕሪሚየር ሊግ ጨዋታ ላይ 66ኛው ደቂቃ ላይ በጨዋታው ላይ በጣም ድንቅ እንቅስቃሴን በግሉ ሲያደርግ የነበረው ታዳጊውን የ17 ዓመት ሪዮን ጎማን ቀይረው አስወጥተው በሱ ምትክ አሌክዛንደር አይዛክን ለመቀየር በወሰኑበት ሰዓት የሊቨርፑል ደጋፊዎች እንደምታዩት በከፍተኛ ሁኔታ አሰልጣኝ አርነ ስሎት ላይ ተቃውሟቸውን ሲያሰሙ ነበር። ምክንያታቸው ደግሞ በጨዋታው ላይ በጣም ቀዝቃዛ እንቅስቃሴን ሲያደርግ የነበረውና በተደጋጋሚ የጨዋታ እድሎችን በአሰልጣኝ አርነ ስሎት ስር እያገኘ የሚገኘው የሀገራቸው ልጅ የሆነው ኮዲ ጋክፖ በጨዋታው ላይ ተቀይሮ መውጣት ነበረበት የሚል ተቃውሞን በሊቨርፑል ደጋፊዎች በኩል ነበር የተመለከትነው። በጨዋታው ላይ ደግሞ በተሻለ ሲንቀሳቀስ የነበረው ሪዮን ጎማ የወጣበት ሁኔታ የሊቨርፑል ደጋፊዎችን አላስደሰተም። በዚህም ታዲያ የአሰልጣኝ አርነ ስሎትን ውሳኔ በመቃወም ሪዮን ጎማ በሚቀየርበት ሰዓት ላይ ከፍተኛ የሆነ ጩኸትና ተቃውሞ በአንፊልድ ሲሰማ ነበር። የአርነ ስሎት በሊቨርፑል ቤት ቆይታ አሁንም በትልቅ ጥያቄ ምልክት ውስጥ እንደቀጠለ ነው። ለማንኛውም በርካቶችን ስላስገረመው የአርነ ስሎት ቅያሪ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቱን በመንካት የሜዳ ስፖርት ቤተሰብ ይሁኑ።